ከዛሬ ጀምሮ ለተከታታይ ጊዜያት የምናየው ቪዲዮ በኡስታዝ አቡ ሃይደርና በወንጌላዊ ተክሉ ተመስገን መካከል የተደረገን ክርክር ነው። ወንጌላዊ ተክሉ በእስልምና ላይ ብዙም እውቀት ባይኖረኝም እንደዚህ አይነት ውይይቶችን ለማስጀመር ስል ያደረኩት ነው በማለት አንድ ሚዲያ ላይ ሲናገር ሰምቼዋለሁ። አቡ ሃይደር ለክርክር የሚመርጠው ምን አይነት ዝግጅት ያላቸውን እንደሆነ ስለሚታወቅ አልገረመኝም። ቢሆንም ግን ወንጌላዊ ተክሉ ኡስታዝ አቡ ሃይደር እንደጠበቀው አልሆነለትም። ይህንንም በእነዚህ ተከታታይ ቪዲዮዎች በደንብ የማሳያችሁ ይሆናል። ጨርሳችሁ ብትሰሙ ትጠቀማላችሁ። የክርክሩ ርዕስ ቁርአን ከመጽሐፍ ቅዱስ ሰርቋል ወይስ አልሰረቀም የሚል ሲሆን ለአንድ ሰዓት ከ52 ደቂቃዎች ያህል የተደረገና ሙስሊሞቹ በኡስታዛችን የተደረገ ታላቁ ፍጥጫ ብለው የሚጠሩት ትልቅ ክርክራቸው ነው። ይህንን ክርክር እግዚአብሔር በረዳን መጠን በትነን የምናየውና ማን ልክ ነበረ የሚለውን የምናረጋግጥ ይሆናል። ዛሬ እንጀምረዋለን። እናንተ ደግሞ ለምታውቋቸው ሼር በማድረግና ቪዲዮውን ላይክ በማድረግ አብራችሁኝ ትሆናላችሁ ብዬ አስባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ያን ማድረጋችሁ ለዚህ አገልግሎት ተደራሽነት ጠቃሚ ነው። ክርክሩን ከማድረጋቸው በፊት ባደረጉት ንግግር ላይ አንድ ነገር አስገርሞኛል። አስፈላጊ ሊሆን ስለሚችል ባጭሩ ላስደምጣችሁ። ምናልባት መምህር አቡ ሃይደር ምናልባት ካሜራዎትን በጎን አርጉልኝ፣ በጎን ካላረጉት ላይቀበሉት ይችላል። እኔ የእስልምና ሃይማኖት መምህር ሳይሆን ተማሪ ነኝ። እንዳደመጣችሁት ኡስታዝ አቡ ሃይደር መምህር ሳልሆን ተማሪ ነኝ ብለዋል። በዚህም መሰረት የተሰጠውን ሃይማኖታዊ ሹመት ወይም ማዕረግ በመካድ ጀምሯል። ነገር ግን ውይይቱን ካደረጉ በኋላ በራሳቸው በሙስሊሞቹ የዩቲዩብ ገጽ ላይ በተለጠፈው ቪዲዮ ላይ ኡስታዝ ብለው አስቀምጠዋል። ኡስታዝ ማለት ምን ማለት እንደሆነ ለማታውቁ ክርስቲያኖች ኡስታዝ ማለት መምህር ወይም አስተማሪ ማለት ነው። ምናልባትም በመካድ ሊጀምር የፈለገው መጨረሻው ካላማረ የእስልምናው መምህር እየተባለ መጠቋቋሚያ ላለመሆን ራሱን እንደ ተራ ሰው ማድረግ ፈልጎ ሊሆን ይችላል። ነገር ግን ከክርክሩ በኋላ ወደ ቀድሞ ማዕረጉ ስለተመለሰ በማዕረጉ እየጠራሁት የምቀጥል ይሆናል። ወንጌላዊ ተክሉንም በተመሳሳይ። ወንጌላዊ ተክሉ ለዚህ ንግግሩ ምን ምላሽ ሰጠው የሚለውን አድምጠን እንቀጥላለን። እሺ፣ ምንም ችግር የለውም። እንግዲህ አቡ ሃይደር ብዬ ጠራውታለሁ ማለት ነው። አቡ ሃይደር ማለት እችላለሁ ማለት ነው። ይፈቀድልኛል። ስለዚህ እንዳሉትም ሁላችንም ተማሪ ነን። ኤኒዌይ አስተማሪ የለም፣ ሁሉም ተማሪ ነው። እንግዲህ ጨርሶ የሚያውቅ እግዚአብሔር ብቻ ነው። ስለዚህ ሁላችን እየተማረን የምንሄድ ነን። እውቀት መቼም አያልቅም። መጽሐፍ ቅዱስም ተከፍሎ ነው ከእውቀት የምናውቀው ብሏል። ስለዚህ እውቀት አውቆ የጨረሰ አንድ የሰራዊት አምላክ እግዚአብሔር ብቻ ነው ብዬ ያምናለሁ። የገባችሁትን እኔም ሰላም እላችኋለሁ። ለተመልካቾቻቸው ሰላምታ ካቀረቡ በኋላ መግቢያ ንግግራቸውን አድርገዋል። ለሰፊው ተከታታይ ምላሻችን እንዲረዳን የመግቢያ ንግግራቸውን እንስማ። ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል። እንግዲህ ወደ ውይይታችን እንምጣ። ያው የመነሻ ሐሳብ ከኔ ነው የሚመጣው። ስለዚህ ከዛ እኔ ከተናገርኩ በኋላ እሳቸው ተቃውሞ ሐሳብ ያቀርባሉ። ከዛ በኋላ እሳቸው ባቀረቡት ተቃውሞ ሐሳብ እኔም ደግሞ የተቃውሞ ሐሳብ ካለኝ ያንን አቀርባለሁ። መጨረሻ ላይ ሰመራይዝድ አድርገን እንጨርሳለን ማለት ነው። እኔ እንግዲህ እያልኩ ያለው ቁርአን ከመጽሐፍ ቅዱስ ወስዷል የሚል ነው። ወስዷል እንደውም ኮርጇል ወይንም ወስዷል። እኔ ወስዷል የሚለውን ትንሽ እሱን አማርኛ ብትጠቀም ደስ ይለኛልና ወስዷል በሚል ማለት ነው። ወስዷል ያልኩበት ምክንያት አለኝ። ወስዷል የሚለው ቃል ሙሉ ለሙሉ ላይሆን ይችላል። ወሰደ የሚለው ነገር ሙሉ ለሙሉም ወሰደ ሊሆን ይችላል። በከፊል ወሰደ፣ ጥቂት ወሰደ ሊሆን ይችላል። እኔ እንደሚገባኝ ቁርአን ከመጽሐፍ ቅዱስ ብዙ ቃሎችን ወስዷል ብዬ ነው የማምነው። ሙሉ ለሙሉ ወስዷል ብዬ አላምንም። ምክንያቱም ሙሉ ለሙሉ ከወሰደ ቁርአን ሳይሆን ቁርአን ራሱ መጽሐፍ ቅዱስ ነው ማለት ነው። ስለዚህ እኔ አላምንም፣ ሁሉንም ወሰደ አለንም። ግን የወሰዳቸው ብዙ ነገሮች አሉ ብዬ ነው ዛሬ የምከራከረውና በዚህ በመረጃ እነዚህ ነገሮች ለማቅረብ እሞክራለሁ ማለት ነው። በመጀመሪያ ይሄን ከመናገሬ በፊት መጽሐፍ ቅዱስ ነው መጀመሪያ ወይንስ ቁርአን ነው መጀመሪያ የሚለውን በቁርአን ዙሪያና በመጽሐፍ ቅዱስ ዙሪያ አይደለም የምናወራው። ግን ወሰደ የሚለውን ነገር እንዲያብራራልኝ ብዬ ነው መጀመሪያ ቁርአን ነው ወይንስ መጽሐፍ ቅዱስ የሚለውን ልናገር ያሰብኩትና ስለዚህ መጽሐፍ ቅዱስ መጀመሪያ ከሆነ እንግዲህ መጀመሪያ ያለው ኋላ ካለው ሊወስድ አይችልም። ኋላ ያለው ከመጀመሪያው ነው የሚወስደው የሚለውን ለማብራራት እንጂ ከታይትሌ ለመውጣት አይደለም። ስለዚህ መጽሐፍ ቅዱስ ነው መጀመሪያ ወይንስ ቁርአን ነው መጀመሪያ ለሚለው የኔ ያለኝ ኢንፎርሜሽን ያለኝ መረዳት መጽሐፌንም ሳነበው ቁርአንንም ሳነብ
የሚነግረኝ መጽሐፍ ቅዱስ መጀመሪያ እንደሆነ ነው የማየው። ስለዚህ አንድ ቃል ላንብብ ማለት ከቁርአን ላይ ነው ማነበው። ደስ የሚለው ቁርአንን ሳነብ ብዙ የመጽሐፍ ቅዱስን ቃል ስላነበው ለኔ ኢንተረስቲንግ ነበር። ምክንያቱም የማላቀውን ነገር አልነበረም በአብዛኛው ማነበውና አንዳንድ የእግዚአብሔር ቃሎች ውስጡን ስላየው በጣም ደስ ብሎኝ ነበር ሳነበው የነበረውና ያው ዳውንሎድ ያደረኩት የአማርኛውን ነው። የአማርኛውን አነባለሁ ማለት ነው። እንዲህ ይላል ቁርአን ወይንም ያው ቁርአን በተለያየ ስም የተጠራ ነው። ምዕራፎቹ ራሳቸው ስም አላቸው። እኔ ግን ቁርአን ብዬ ብጠራው አይ ቲንክ ከኔ ጋር ተስማማላችሁ ብዬ አስባለሁ። ቁርአን ልበለው። ቁርአን 3:84 ወይንም ሱራ የሚለው ነው። በይስሐቅ በያዕቆብ በነገዶችም ላይ በተወረደው ለሙሳ ለኢሳ ለነቢያት ሁሉ ከጌታችን በተሰጠው አመንን ከነርሱ መካከል አንድም አንለይም እኛ ለነሱ ታዛዦች ነን በል የሚል ቃል አለ። ስለዚህ ይሄንን ከአማርኛ ቁርአን ዳውንሎድ ካረኩት ነው ያነበብኩት። ስለዚህ ይሄ ቃል እንደሚያሳየን በይስሐቅ በያዕቆብ በነገዶች ላይ በተወረደው እዚህ ጋር መጽሐፍ ቅዱስ ከእግዚአብሔር እንደወረደ ይሄ መጽሐፍ ይነግረናል። ይሄ ክፍል ይነግረናል ማለት አንደኛ ኤንጅል የምንለው እኛ ወይንም ወንጌል የምንለው ማለት ነው። እንደገና ደግሞ ቶራ የሚሉት እነሱ ደግሞ ያው እነሱም ቶራ ነው የሚሉት። እኔ ሳነበው እንደዛ ነው። ቶራ ወይንም የሙሴ ህግ ማለት ነው፣ አምስቱ ህግ። ሌላው ደግሞ የነቢያት የሚል አንብቤ ያለው በነቢያትም እንደሚያምኑ ያሳያል። ስለዚህ ቁርአን እዚህ ጋር የሚያሳየን ምንድነው? መጽሐፍ ቅዱስ ከእግዚአብሔር የወረደ እንደሆነ አስረግጦ ነው የሚነግረን። ስለዚህ በጣም ደስ ብሎኛል ይሄ፣ ምክንያቱም በቁርአን የተረጋገጠ ስለሆነ ማለት ነው። ቀጥሎ ያለው ቃል ነው አሁን ለምናገረው ነገር የሚረዳኝ ማለት ነው። አሁን ለተነሳንበት ርዕስ የሚረዳኝ አሁን ያለው የቁርአን ክፍል ነው። ቁርአን 10:37 ላይ ቁርአን 10:37 ሶሪ ይቅርታ ያ ቁርአን 10:37 ማለት ነው። እንዲህ ይላል ይህም ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም፣ ግን ያንን ከእርሱ በፊት ያለውን መጽሐፍ የሚያስረግጥና በመጽሐፍ ውስጥ ያለውን የሚዘረዝር በእርሱ ጥርጣሬ የሌለበት ሲሆን ከዓለማት ጌታ የወረደ ነው ይላል። ስለዚህ ይሄ ቁርአን የወረደበት ዋናው ምክንያት እዚህ ጋር የሚነግረን መጽሐፍ ቅዱስን ለማረጋገጥ ነው ይላል። እንግዲህ እኔ እንደሚገባኝ ማረጋገጥ ማለት አሁን እኔ የሆነ ነገር ባስብ ያ ነገር አረጋገጠልኝ ማለት ያንተ ልክ ነው ያስከው ነገር ትክክል ነው ማለት ነው። እኔ ማስረገጥ ብዬ የምለውና የሚያስረግጥ ነው ብሎ ይነግረኛል። ስለዚህ የሚያስረግጥ ነው። ኦኬ ቁርአን መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ የሚያስረግጥ ነው። የሚያስረግጥ መሆኑ ከላይ ያነበብኩትን ቃል ያሳየናል። በኋላ ደግሞ እንደሚያስረግጥም ለመናገር ሞክራለሁ። የሚዘረዝርም ነው ይላል። እንግዲህ የሚዘረዝር ነው ካለ ቁርአን ውስጥ ያሉ ቃሎች መጽሐፍ ቅዱስን የሚዘረዝሩ ናቸው ማለት ነው። በኋላ እሱን አንዳንድ ጥቅሶችን እሰጣቸዋለሁ። በኋላ እሳቸውም የተቃውሞ ሐሳብ መስጠት ይችላሉ። ካነበብኩት ነው አሁን ይሄንን ምነግራችሁ ማለት ነው። ከቁርአን ሐሳብ ውስጥ አውጥቼ ነው ይሄንን ምነግራችሁ። ስለዚህ ከዚህ የምንረዳው እንግዲህ ቁርአን መጀመሪያ ላይ ካያችሁ ይስሐቅ፣ ያዕቆብ እነዚህ የሚባሉት ራሱ መጽሐፍ ቅዱስ ላይ ያሉ ስሞች ናቸው እየዘረዘረልን ያለ። ከመጽሐፍ ቅዱስ አውጥቶ ነው የያዕቆብ፣ የይስሐቅ፣ የሙሴ፣ የኢሳ መጽሐፍ እያለ ከነገረ አሁን ይሄ መጽሐፍ እየዘረዘረልን ያለው መጽሐፍ ቅዱስ ላይ ያለውን ቃል ነው ማለት። ከዚህ አንፃር ቁርአን መጽሐፍ ቅዱስን አልነካም ማለት አይ ቲንክ ከራሱ ከቁርአን ጋር አይ ቲንክ የሚያጋጨን ይመስለኛል። ስለዚህ ይሄንን ማለት ፈልጋለሁ። ሌሎች ቁርአንና መጽሐፍ ቅዱስ ላይ የሚመሳሰሉ ቃሎች አንዳንድ ነገር ልነግራችሁ ፈልጋለሁ። ለምሳሌ ቁርአን 2:60 እና ዘጸአት 17:6 ተመሳሳይ ናቸው። እንደገና ቁርአን 4:45 እና ዘጸአት 21 ከ23 እስከ 25 አንድ አይነት ናቸው። ወስዷል እምላችሁ ለዛ ነው። ቁርአን 5:45 ዘጸአት 21 ከ23 እስከ 25 አይን ለአይን የሚለው ቃል ነው። እንደገና ቁርአን 6:146 ዘሌዋውያን 7 ከ3 እስከ 6 23 እንደገና ምዕራፍ 11 ከቁጥር 3 እስከ 6 ይሄንን ቃል ያሳየናል ተመሳሳይ እንደሆኑ። ምዕራፍ 7 ቁርአን ምዕራፍ 7 ቁጥር 40 ማቴዎስ 14:24 ማርቆስ 10:25 ሉቃስ 18:25 ይሄ ደግሞ ግመል በመርፌ ቀዳዳ ብትገባ ይቀላታል የሚለው ቃል ነው። እንደገና ቁርአን 2:7 179 ኢሳይያስ 6:9 እስከ 10 ማርቆስ 8 ከ17 እስከ 18 ቁርአን 8 ከ17 እስከ 18 ሐዋርያት 28 ከ26 እስከ 27 ቁርአን 21 105 መዝሙር
25 ከቁጥር 12 እስከ 13 37 ምዕራፍ 37 ቁጥር 11 የመጨረሻው ቁርአን 22 ቁጥር 47 ወይንም ምዕራፍ 7 ቁጥር 4 እስከ 7 ሁለተኛ ጴጥሮስ 3 ከ8 እስከ 9 እነዚህ ቃሎች ሁሉ ከመጽሐፍ ቅዱስ ከብሉይ ኪዳንም እንዳልኩት ከቶራ ወይንም ከሙሴ ሕግ ከአምስቱ ቶራ መጽሐፎች የተወሰደና ከኛ መጽሐፍ ጋራ የሚመሳሰሉትን ነው አሁን ዘርዝሬ ያስቀመጥኩላችሁ። ስለዚህ አሁን ቁርአን ከመጽሐፍ ቅዱስ አልወሰደም ካልን እነዚህ ቃሎች እንዴት ብለው ቁርአን ውስጥ ገቡ? የመጽሐፍ ቅዱስ ቃሎች ስለሆኑ እነዚህ እንዴት ብለው ሊገቡ ቻሉ? በእኔ ድምዳሜ አሁን የምለው ነገር ቁርአን ከመጽሐፍ ቅዱስ ስለመወሰዱ እንግዲህ ለዚህ ሁሉ ህዝብ ይሄው ማስረጃዬን አቀርቤያለሁ። ከዚህ በኋላ የእርሶን የተቃውሞ ሐሳብ መስማት እቀጥላለሁ ማለት ነው። እኔ ጨርሻለሁ። እንግዲህ አይ ቲንክ ግልጽ መሰለኛል። በጣም ግልጽ ነው። ብትቀጥል ራሱ ደስ ይለኝ ነበር ጨመር ብታደርገው። አይ ነው ያው ያቁታል፣ ሌሎችም አሉ። እንደው ዝም ብዬ ላላደክመው ብዬ ነው ሰውን። ያ ምንም ችግር የለውም። ለእውነት ጉዳይ መድከም አላህ ዘንድ ዋጋ ነው ያለው፣ ኪሳራ አይደለም። ገባኝ። መርሐባ። እንግዲህ ቢስሚላሂ الرحمن الرحيم በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እርጉምና ከአላህ እዝነት ከተባረረው ሸይጣን በአላህ እንጠበቃለን። ወደ ርዕሳችን ቀጥታ ስገባ ቅዱስ ቁርአን ከመጽሐፍ ቅዱስ ምንም የቀዳው የወሰደው የኮረጀው ነገር የለም ነው። እንደውም ከዚህ በፊት በአንድ ኮሜንት ላይ አንተ እንደሰጠኸው 70% የሚሆነው የመጽሐፍ ቅዱስ ሐሳብ የቅዱስ ቁርአን ሐሳብ ከመጽሐፍ ቅዱስ የተወሰደ ነው ብለሃል። እኔ ደግሞ የምልህ አይደለም 70%፣ 1% የሚሆን ከመጽሐፍ ቅዱስ ውስጥ የተወሰደ ነገር የለም። እንደ ማስረጃ ብለህ ያቀረብካቸውን አንቀጾች መለስ ብለህ ካያቸው ከርዕሳችን ጋር የሚገናኙ አይደሉም። በሱራ 384 ላይ አንቀጹ የሚናገረው በነቢያት ማመን እንዳለብን እንዲሁም ለነቢያት በተሰጠው ራእይ መለኮታዊ መጽሐፍት ማመን እንደሚጠበቅብን የሚናገር አንቀጽ ነው። ውይይታችን ቅዱስ ቁርአን ከመጽሐፍ ቅዱስ ወስዷል ወይስ አልወሰደም ነው እንጂ ቅዱስ ቁርአን በነቢያት ማመን ወይም በቀደምት መለኮታዊ መጽሐፍት ማመንን እንዴት ያበረታታል ወይም እንዴት ያየዋል አይደለም። ስለዚህ ሱራ 384 ከሄድነው ጋራ በፍጹም አይገናኝም ማለት ነው። እንግዲህ ኡስታዝ አቡ ሀይደር ወንጌላዊ ተክሉ ያላለውን በማለት አንድ ነጥብ ውድቅ እንዳደረገ በማስመሰል ያጠናቀቃል። በስርዓቱ ሰምታችሁት ከሆነ ወንጌላዊ ተክሉ ሱራ 3 ቁጥር 84 ቁርአን ከመጽሐፍ ቅዱስ ስለመኩረጁ ማስረጃ ነው በማለት አላቀረበውም። ይህንን ጥቅስ ያቀረበው ለክርክሩ መግቢያ እንዲሆነውና ቁርአን የመጽሐፍ ቅዱስን ተአማኒነት እንደሚያረጋግጥ አውቀዋለሁ በማለት እንደሚያውጅ ለማሳየት ነበር። ይህንን ጥቅስ የመጠቀሙን ጥቅም ቀጥሎ በሚነሱ ሐሳቦች ላይ ታገኙታላችሁ። እኔ ግን እንዳልዋሻዋችሁ እንድትረዱ የወንጌላዊ ተክሉ ንግግር መለስ ብዬ በአጭሩ ላስደምጣችሁ። ቁርአን 3:84 ወይንም ሱራ የሚለው ነው። በይስሐቅ በያዕቆብ በነገዶችም ላይ በተወረደው ለሙሳ ለኢሳ ለነቢያት ሁሉ ከጌታችን በተሰጠው አመንን ከነርሱ መካከል አንድም አንለይም እኛ ለነሱ ታዛዦች ነን በል የሚል ቃል አለ። ስለዚህ ይሄንን ከአማርኛ ቁርአን ዳውንሎድ ካረኩት ነው ያነበብኩት። ስለዚህ ይሄ ቃል እንደሚያሳየን በይስሐቅ በያዕቆብ በነገዶች ላይ በተወረደው እዚህ ጋር መጽሐፍ ቅዱስ ከእግዚአብሔር እንደወረደ ይሄ መጽሐፍ ይነግረናል። ይሄ ክፍል ይነግረናል ማለት አንደኛ ኤንጅል የምንለው እኛ ወይንም ወንጌል የምንለው ማለት ነው። እንደገና ደግሞ ቶራ የሚሉት እነሱ ደግሞ ያው እነሱም ቶራ ነው የሚሉት፣ እኔ ሳነበው እንደዛ ነው። ቶራ ወይንም የሙሴ ሕግ ማለት ነው፣ አምስቱ ሕግ። ሌላው ደግሞ የነቢያት የሚል አንብቤ ያለው በነቢያትም እንደሚያምኑ ያሳያል። ስለዚህ ቁርአን እዚህ ጋር የሚያሳየን ምንድነው? መጽሐፍ ቅዱስ ከእግዚአብሔር የወረደ እንደሆነ አስረግጦ ነው የሚነግረን። ስለዚህ በጣም ደስ ብሎኛል ይሄ፣ ምክንያቱም በቁርአን የተረጋገጠ ስለሆነ ማለት ነው። ቀጥሎ ያለው ቃል ነው አሁን ለምናገረው ነገር የሚረዳኝ ማለት ነው። አሁን ለተነሳንበት ርዕስ የሚረዳኝ አሁን ያለው የቁርአን ክፍል ነው። ቀጥሎ ያለው ቃል ነው አሁን ለምናገረው ነገር የሚረዳኝ ማለት ነው። አሁን ለተነሳንበት ርዕስ የሚረዳኝ አሁን ያለው የቁርአን ክፍል ነው። እንደሰማችሁት ለተነሳንበት ሐሳብ የሚረዱኝ ከዚህ በኋላ የማነሳቸው ጥቅሶች ናቸው በማለት በአግባቡ ለሚሰማ ሰው ግልጽ በሆነ መንገድ ተናግሯል። ነገር ግን አቡ ሀይደር የሚሰማው በተቃራኒው ነው። እንቀጥል። ሱራ 10:74 ላይም እንደዚሁ ማን ነው 10:37 ላይ አስረጋጭ ሳይሆን አረጋጋጭ የሚለው ወርድ ላይ ፎከስ አድርገህም የሰጠኸው ሐሳብ ከመጀመሪያው አይለይም።
ይህ ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም ብሎ ራሱ አንቀጹ ሲጀምር ከመጽሐፍ ቅዱስ የወጣ ሳይሆን ከየት የመጣ መሆኑን ይናገራል። ከጌታ አላህ ዘንድ ነው። ከሱ ውጪ የማንም ሊሆን አይገባውም ማለት ይልቁኑ አለቀጠለና የተቀጠፈ ከመሆን ይልቅ ከሱ በፊት ያሉትን ቀደምት መለኮታዊ መጽሐፍት የሚያረጋግጥና በውስጣቸው ያለውንም የሚዘረዝር ነው ያለው። የሚዘረዝረው ማን ነው? ቁርአን ነው። እየወሰደ አይደለም። ከመጽሐፍ ቅዱስማ ወስዶ ከሆነ ዘረዘረ አይባልም። ያንኑ ኮፒ ግልባጩን ነው ያመጣው ነው። ይህ ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ አይደለም ማለቱ ብቻ ከመጽሐፍ ቅዱስ ላለመወሰዱና ከአላህ ለመሆኑ ማረጋገጫ ነው እያለን ነው። እስኪ መሬት ላይ ያለውን እውነታ አንዘንጋውና ትኩረት እንስተው። የትኛው ሌባ ነው ሰርቆ ያመጣውን ነገር ሰርቄ ያመጣሁት እንጂ በሌላ ያገኘሁት አይደለም በማለት እውነቱን የሚናገረው? የለም። መርማሪ ፖሊስ እስካልደረሰበት ድረስ በላዩ ያገኘው እንደሆነ ማመን ግዴታችን ሊሆን ይችላል። ሲጀመርም ይህ ጥቅስ የተጻፈው ቁርአን የተሰረቁ ሐሳቦች ስብስብ ነው የሚል ክስ ስለቀረበበት ነው። ስለዚህ ክሱ እውነት ነው ወይስ አይደለም የሚለውን እንመረምራለን እንጂ በሌብነት የተከሰሰውን አካል በማመን አንቀጥልም። እንቀጥል። ስለ ቀደምት መለኮታዊ መጽሐፍት መዘርዘር ማለት ደግሞ እውነታውን መናገር ብቻ ሳይሆን በዚህ ሂደት የተከሰቱ ስህተቶችንም ትክክል ያልሆኑትንም አብሮ ማረም ነው። ቁርአን አረጋጋጭ ብቻ ሳይሆን ተቆጣጣሪም ጭምር ነው። ምዕራፍ 5 ሱረቱል ማኢዳ ቁጥር 48 ላይ ወደ አንተም መጽሐፉን ከበፊቱ ላለው መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂም ሲሆን አወረድን ይላል። ቁርአን ማረጋጋጥ ሚናም ብቻ ሳይሆን መጠባበቅንም ጭምር ነው የያዘው። ስለዚህ 1037 አሁንም ቀደምት መለኮታዊ መጽሐፍቶች መኖራቸውን ይመሰክራል እንጂ ቅዱስ ቁርአን በውስጡ የሰፈረው ሐሳብ ከዛ ተወስዷል የሚልን አመለካከት አያሲዝም። እንግዲህ ኡስታዝ አቡ ሃይደር ወንጌላዊ ተክሉን በሐሰት በከሰሰበት ክስ ራሱ ተገኝቷል። የክርክሩ ርዕስ ስለ መጽሐፍ ቅዱስ መበረዝና አለመበረዝ አይደለም። ነገር ግን እሱ ይህንን ጉዳይ አንስቶታል። እኔም ለተናገረው ነገር ምላሽ መስጠት ስላለብኝ ምላሽ ልስጥ። የዚህ ክርክር ችግር ቁርአን ምዕራፍ 10 ቁጥር 37 ቀደምት መጽሐፍት ተበርዘዋል ወይም መታረም ያስፈልጋቸዋል አለማለቱ ነው። አንቀጹ የሚለው ቁርአን ከእርሱ በፊት የነበረውን መጽሐፍ አረጋጋጭ እና የመጽሐፉ ዝርዝር መግለጫ መሆኑን ነው። ጥቅሱ በቀጥታ ሲነበብ የሚያሳየው ቁርአን አስቀድሞ የነበረውንና እንደ እግዚአብሔር ቃል የታወቀውን መለኮታዊ መገለጥ እያረጋገጠ መሆኑን ነው። ወደ ቁርአን ምዕራፍ 5 ቁጥር 48 መጥቀስም ችግሩን አይፈታውም። ሙሃይሚን ወይም ጠባቂ ወይም ደግሞ ተቆጣጣሪ ማለት ቁርአን ቀደም ባሉት መገለጦች ላይ የመፍረድ ስልጣን አለው ማለት ቢሆንም እንኳ አንቀጹ አሁንም ቁርአን ከእርሱ በፊት የነበሩትን መጽሐፍት እንደሚያረጋግጥ ይናገራል። አንድ መጽሐፍ የጠፋን ሊለይ በማይችል መልኩ የተበረዘን ወይም በታመነ መልኩ የሌለን መገለጥ ሊያረጋግጥ አይችልም። በሰባተኛው ክፍለ ዘመን የነበሩ ተውራትና ኢንጂል በከፍተኛ ሁኔታ ተበርዘው ቢሆን ኖሮ ቁርአን የትኞቹ ክፍሎች ታማኝ ሆነው እንደቀሩና የትኞቹ እንደተበረዙ በግልጽ ይናገር ነበር። ይልቁንም ግን በተደጋጋሚ ስለ ቀደምት መጽሐፍት በአዎንታዊ መልኩ ይናገራል። አላህ ተውራትንና ኢንጂልን እንዳወረደ፣ በእነርሱም ውስጥ መመሪያና ብርሃን እንዳለ፣ የኢንጂል ሰዎች አላህ በእርሱ ውስጥ ባወረደው ሕግ እንዲፈርዱ እና መሐመድ ስለ መልእክቱ ጥርጣሬ ካደረበት ቀደምት መጽሐፍትን የሚያነቡትን እንዲጠይቅ ይገልጻል። እነዚህ ጥቅሶች ትርጉም የሚሰጡት እነዚያ መጽሐፍት የሚገኙና በቂ እምነት የሚጣልባቸው ከሆኑ ብቻ ነው። በተጨማሪም የታሪክ ማስረጃዎች ሌላ ችግር ይፈጥራሉ። ዛሬ ያሉት የአዲስ ኪዳንና አብዛኛው የብሉይ ኪዳን የእጅ ጽሑፎች ከመሐመድ በፊት በመቶዎች የሚቆጠሩ ዓመታት ያስቆጠሩ ናቸው። እነዚህ የእጅ ጽሑፎች ዛሬ ጥቅም ላይ ከሚውለው የመጽሐፍ ቅዱስ ጽሑፍ ጋር ሲነጻጸሩ ይዘታቸው በመሰረቱ ተመሳሳይ ነው። ከመሐመድ ዘመን በፊት ከቁርአን ትምህርት ጋር የሚስማማና የክርስቲያኖች ኢንጂል ቀድሞ ተበርዞ ሳለ የነበረ ሌላ እውነተኛ ኢንጂል እንደነበረ የሚያሳይ ምንም ማስረጃ የለም። ስለዚህ ጉዳዩ ቁርአን ጠባቂ ነኝ ማለቱ አይደለም። ጉዳዩ ቁርአን በተደጋጋሚ ወደ ቀደምት መጽሐፍት ስልጣን እየተማጸነ ነገር ግን እነዚያ መጽሐፍት በጽሑፍ ስለመበረዛቸው ምንም ማስረጃ አለማቅረቡ ነው። ቁርአን በመሐመድ ዘመን የታወቁትን ታውራትና ኢንጂል እያረጋገጠ ከሆነ በቁርአን የይገባኛል ጥያቄዎችና በቁርአንና በመጽሐፍ ቅዱስ መካከል ባለው ልዩነት መካከል ከፍተኛ ግጭት ይፈጥራል። በሌላ በኩል ደግሞ እነዚያ መጽሐፍት ቀድሞውኑ ተበርዘው ከነበረ ቁርአን እነሱን እንደ ማረጋገጫ በተደጋጋሚ መጥቀሱ ለማብራራት አስቸጋሪ ይሆናል። በቀጣይ ቪዲዮ የምንቀጥል ይሆናል። ዛሬ በሰማችሁት ላይ ግን አስተያየታችሁን ማስፈራት ዘንጉ። አመሰግናለሁ።
ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግን በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል።